ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሁሌም እንደዚህ ቪዲዮ ስንሰራ እንዲደርሳችሁ ማለት ነው የሰብስክራይብ የሚለውን ከተጫናችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም ቪዲዮ ላይክ በማድረግ ጀምሩ። ይህንን ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁን አትርሱ ማለት ነው። በዛሬ ቆይታችን ከሀ ጀምሮ እስከ ፐ ድረስ ያሉትን ፊደላት በማየት በእነሱ ውስጥ ደግሞ እንዴት ቃላትን መመስረት እንችላለን የሚለውን ከኛ ጋር በሚኖረን ቆይታ አብረን እናያለን ማለት ነው። ይህንን ትምህርት እንግዲህ በውስጥ በኦንላይን በልዩ ገዛ መማር ለምትፈልጉ ከታች ማስቀምጥላችሁ ስልክ ይኖራል። በስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ ያናግሩ ማለት ነው። በተጨማሪም በዚሁ ስልክ የመጽሐፍ ቅዱስ ጥናት ቅዳሜና እሁድ እንሰጣለን። እሱን ትምህርት መከታተል ለምትፈልጉ ማለት ነው ከታች በማስቀምጥላችሁ ስልክ አሁንም እየገባችሁ ብታናግሩን ትምህርቱን መከታተል ትችላላችሁ ማለት ነው። ይህንን ትምህርት የምናስተምረው በቀላል ሰዓት ያክል በግልም በግሩፕ ነው የምናስተምረው ማለት ነው። ስለዚህ ገብታችሁ ማናገር ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ መጀመሪያ የምናደርገው እንግዲህ እዚህ ያሉትን ፊደላቱን ከግራ ወደ ቀኝ ከቀኝ ወደ ግራ አብረን እናነባቸውና ከዛ ቃላቱ የት ነው ያሉ የሚለውን ደግሞ አብረን እናያለን ማለት ነው። እሺ ሀ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ቀጣይ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሃ ቀጣይ የመቤት እንገባለን። መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ቀጣይ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ
ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ። እሺ እንግዲህ ጀነራል ቤተሰቦች እዚህ ጋር ደግሞ እንግዲህ ፊደላት አሉ። ፊደላት አይተናል ማለት ነው። አሁን ደግሞ እዚህ ጋር ያሉትን ቃላት እንዴት ከማን ተገኘ የሚለው እናያለን። ለምሳሌ መ ከዚህ ጋር አለች። መ ስንል ከዚህ ጋር የመ ቤተሰብ አለች። ሰ ስንል የሰ ቤተሰብ እዚህ አለች። ለ ስንል ደግሞ የለ ቤተሰብ እዚህ አለች። ሁሉም የመጀመሪያ ፊደል ናቸው። መሰለ 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 እንላለን። በመቀጠል ሬ ስንል የረ ቤት አምስተኛ ረ ሩ ሪ ራ ሬ። ቀጣይ ሳ ስንል ደግሞ የሰ ቤት አራተኛ ሰ ሱ ሲ ሳ ላይ መሰረት ከዚህ ወደ ጃን በማለት ነው። ምን እንላለን? ሬሳ 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 እንላለን። እሺ በመቀጠል ሁ ስንል የሀ ቤት ሁለተኛ ሀ ሁ እንላለን። ሉ ስንል ደግሞ የለ ቤት ሁለተኛ ለ ሉ እንላለን። አንድ ላይ ማድረግ ሁሉ 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 እንላለን ማለት ነው። ቀጣይ ማ ስንል የመ ቤት አራተኛ መ ሙ ሚ ማ ማ እንላለን። ሳ ስንል ደግሞ የሰ ቤት አራተኛ ሰ ሱ ሲ ሳ አንድ ላይ ማድረግ ማሳ ማሳ የሚል ቃል እናገኛለን። በመቀጠል መ ስንል የመ ቤት የመጀመሪያ እዚህ ጋር መ ሪ ስንል ደግሞ የረ ቤት ሶስተኛ ረ ሩ ሪ ሪ ያለች አንድ ላይ ማድረግ ቃሉን መሪ 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 የሚል ቃል እናገኛለን። ቀጣይ ማ ስንል እዚህ ጋር ቀደም የቆጠርናት የመቤት ሰራተኛ ማለች። ለ ስንል በተመሳሳይ እዚህ ጋር የለቤት የመጀመሪያ አለች። የመ አራተኛ የለ የመጀመሪያ ማጣመር ማለ ማለ የሚል ቃል እናገኛለን። በመቀጠል ም ስንል የመ ስድስተኛ አራተኛ ማናት ሜ መ ስድስተኛ መ ሳ ስንል ደግሞ የሰ ቤት አራተኛ እዚህ ጋር ያለችው የሰ ቤት አራተኛ ሳ አንድ ላይ ማድረግ ምሳ ምሳ እንላለን ማለት ነው። ቀጣይ ሳ ስንል እዚህ ጋር ሳ ስንል የሰ ቤት አራተኛ አለች እዚህ ጋር ሳ ለ ስንል ደግሞ የለ ቤት የመጀመሪያ እዚህ አለች።
እነዚህን በማጣመር ማለት ነው ሳለ 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 የሚል ቃል እናገኛለን ማለት ነው። እሺ ውድ የቻናላችን ቤተሰቦች እንግዲህ በዛሬ ቆይታችን ከሀ ጀምሮ እስከ ሸ ድረስ ባሉ ፊደላት ቃላትን እንዴት መመስረት እንችላለን የሚለውን ለማየት ችለናል ማለት ነው። በቀጣይ ደግሞ ቀጣይን ክፍል ይዤላችሁ እቀርባለሁ ማለት ነው። ይህንን ትምህርት በኦንላይን በልዩ እገዛ መማር ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትሳፕ እየገባችሁ አናግሩ ማለት ነው። እንዲሁም ይህንን ቻናል ሰብስክራይብ አድርጉ። ቪዲዮ የሚጠቅማል ብላችሁ ለምታስቡ ሰዎች ሸር ማድረጋችሁን አትርሱ። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ